ኮንትራት ነሽ? አዎ ኮንትራት ቤት ነኝ። ስንት ጊዜሽ ነው መዳም ጋር ከመጣሽ? ነው 7 ወርሽ። እና ታዲያ ከማን ያረገዝሽው? ከኢትዮጵያ ነው የመጣሁን። ቅሬት ማለት ነው። አላውቅም ነበር እኮ። ባለትዳር ነሽ? አዎ ባለትዳር ነኝ እኮ። ታዲያ ባለትዳር ከሆንሽ እኮ ምንም ችግር የለውም። ለመዳም ከባሌ አርግዤ ነው የመጣሁት ሸኝኝ ማለት እኮ ነው። አይ እሱ በቃ እንትን ፈቃደኛ ነበረች። እኔም እንኩዝ ነኝ ብዬ አልነገርኩም። በጣም ክፉ ሴትዮዋ ናት። ፈራው በጣም። በዚያ ታይም አሞኝ ነበረ። ልብ ድካም አለብኝ አንዳንዴ ይጥላል እና በቃ እንደዚህ ብዬ ኢትዮጵያ ሸኝኝ ምናምን ብዬ ስል ከዚህ ቤት ሬሳሽን አይወጥም ብርሽ እንትን የከፈልኩት ብር ካማ ብር ያንት ካልመለሰች ሬሳሽ ከዚህ ቤት አይወጣም ምናምን ብላ በቃ እዛች አስፈራለች። ከዛ ለመናገር ፈራው ለሷ ማለት ነው። ከሰማች ደግሞ ትገለኛለች፣ አትምረኝ። እስካሁን መዳም 8 ወርሽ ሆኖ እርግዝናሽን አታውቅም? አታውቅም። ሆድሽ አያስታውቅም? ብዙም አያስታውቅም። አሁንም ችግር ውስጥ ነው። እያወራሁ በጣም ትቆጣጠረኛለች። ስልኩ ደግሞ አትወድም የምታወራ። ደግሞ ህፃን ልጅ አለኝ እና ይቅርታ አሁን ከመጣሽ ደግሞ በቃ እንትን ታደርጋለች። አክተሙር እባክህ ሚዩት አድርግ። ቆይ ምንም አይነት ማቅለሽለሽ ማመም ምናምን ነገር የለውም እርግዝናሽ? እንዴት እስካሁን ማዳም አላወቀችም? በፊት በጣም አሞኛል። በፊት ከመጣሁ ጀምሮ በጣም አሞኝ እና በቃ እንደው አንድ ቀን እረፍት ምናምን አትሰጥም። ስራ መድኃኒት ብቻ ዋጭ ትላለች። መድኃኒት ብቻ በቃ ሁሌ ሐኪም ቤት እንኳን ይዛ አትሄድም። ሐኪም ቤት ውሰጂ ምናምን ብዬ በቃ እንደዚህ እንትን እየለመንኩ አትወስድም። እኔ ጠየኩሽ። እርግዝና ብዙ ህመሞች አሉት። ማቅለሽለሽ አለው፣ የሽታ ማስጠላት አለው፣ ብዙ ነገር አለው። አንቺ ይሄ ነገር አይታይብሽም ነበር? ሽቶ ሲሸት ያስጠላል እኮ ያስጠላል፣ ሁሉ ነገር ያስጠላል። ግን እንዴት ታርገለሽ? ያንን እንዴት መዳም እንዳትባልንብሽ፣ እንዴት የተፈጥሮ ጉዳይ ነው፣ እንዴት መደበቅ ቻልሽ ነው የኔ ጥያቄ። ምን ላድርገው? በቃ ስነግሪህ እኮ በቃ እንትን ስላለች ሀቡ በጣም እንትን ክፉ ናት። እንጃ በጣም ፈራው ለመናገር። እኔ ዝም ብዬ የተነገረኝን ሁሉ ማመን ሰው አይደለሁም። ግራ ቀኝ እጠይቃለሁ። ጥያቄዎችን በትክክል ማመለሽ ከሆነ ምንም ላደርግልሽ አልችልም። የምጠይቅሽን ጥያቄዎች በትክክል ከመለሽልኝ እኔ ቆንጽላ አደርስልሻለሁ ጉዳዩ። እኔ የጠየኩሽ ጥያቄ እና እኮ በጥያቄው ልክ ብቻ መልሽልኝ። ሲያቅለሸልሽሽ መዳም ፊት አቅለሽልሾሽ ያውቃል ወይ? መዳም ሜዲካል ወስዳ መኖሪያ ፍቃድ አላሰራችልሽም ወይ? መኖሪያ ፍቃድ ከተሰራልሽ ሜዲካል ከወሰድሽ እርግዝና በሜዲካል ጊዜ እንዴት አልታወቀም? ይህን ሁሉ አስረጅኝ ከሀስከፈ። ኦኬ ሜዲካሉ ሽንት አልተመረመርኩም እዚህ መጥቼ ማለት ነው። ደም ብቻ ነው። ደሙም ሐኪም ቤት አንድ ሰውዬው እርግዝና በደም ይታወቃል። በሽንት ብቻ አይደለም እርግዝና የሚታወቀው፣ በሽንት ብቻ ነው የሚታወቀው። ልንገርሽ ሐኪም ቤት አልወሰደችም በደሙ ማለት ነው። ሰውዬው ዶክተር ሆን ምን ይሆን አላውቅም። ቤት መጥቶ ነው ደሙ የወሰደ። ውጤቱ አልነገረችም። ከዛ 3 4 ወር 5 ወር ነው መሰለኝ ቆይታ እንትኑ ደረቱ ለመርመር ወሰደች ሐኪም ቤት ማለት ነው። ከዛ በኋላ ምንም ወሰደች። በቃ ሌላ ነገር እንትን አላደረገችም። ሐኪም ቤት አሁን ወስደ እንደዚህ እንትን ብዬ አልተመረመርኩም። እርግዝና በደም አይታወቅ የምትሉ ሰዎች ሂዱና ጎግልን ጠይቁት። ማታውቁ ከሆነ ዝም ብላችሁ ማታውቁትን ነገር አታውሩ። እሺ፣ እርግዝና በሽንት ብቻ ነው የሚታወቀው ብላችሁ የምታምኑ ከሆነ ይሄ እውቀታችሁ እዛ ድረስ ነው። ሂዱና ጎግል ላይ ሰርች አድርጎ እርግዝና በደም ይታወቃሉ ወይ ብላችሁ ጠይቁት ጎግልን። ኦኬ፣ በቀላሉ። እሺ፣ ሁለተኛ ነገር መዳም ውጤቱን አልነገረችኝም ስትይ ኦልሬዲ ደምሽን ሲወስዱ ከምንም አይነት በሽታ ነፃ ነሽ ወይ? እርግዝና አለ ወይ? ምንም ነገር ነው ቼክ የሚያደርጉት በደም። ከቤትም የሚወሰድ ደሙ ሐኪም ቤት ሄደሽም ደም ስጪ፣ የትም ስጪ፣ ላብራቶሪ ገብቶ ተመርምሮ ነው ውጤቱ የሚመጣው። ኦኬ እሺ፣ የዛኔ አልታወቀም አልሽ። ኤክስሬ ደግሞ ስትሄጂ በትልቁ ነው የሚጻፈው። እርጉዝ የሆነ ሰው ኤክስሬ አይገባም። ኤክስሬ። ስለዚህ እርጉዝ የሆናችሁ እንዳትገቡ አልተባልሽም?
ኤክስሬ እኔ ምን አውቃለሁ? እኔ ቋንቋ ምናምን አልችልም። እሷ ናት በቃ እንደ ከብት ነው የእሱ እንትን የሚዞረው እንጂ እኔ እኮ ምንም አላውቅም። እሷ ነው እንደዚህ ወደዚህ ግቢ ሲጠሩ በቃ እሷ ነው የምከተላት። እኔ ምን አውቃለሁ? እሺ ችግር የለውም። አንቺ ማርገዝሽን ያወቅሽው መቼ ነው? ስንት ወርሽ ላይ ነው? እኔ 4 ወር ሲሆን ነው ያወቅኩት ማለት ነው። በየወሩ ፔሪድ ታይ ነበር አታይም ነበር? ፍሬዶ ያኔ የሚመጣው አይመጣም። በፊት እዛ መርፌ አለ በእንትን ላይ ብዲፎ መርፌ አለ እና በቃ መቼ ነው የሚመጣ የፍሬድ ምናምን ስል መርፌ ስላለቀ ነው ሲል በቃ 3 ወር አለቀ በመርፌ ማለት ነው። ከዛ በኋላ በቃ እንደዚህ እያመመን ምን የሆነ በቃ ሆድ ውስጡን መንቀሳቀስ ጀመረ ማለት ነው። ለዛ ነው ያወቅኩት። በ4 ወርሽ እርጉዝ መሆንሽን እንዴት አወቅሽ? በምን አጋጣሚ ያወቅሽ? አይ ሆድ ውስጥ በቃ አለለ መዘንዘር ጀመረ። አንዳንድ እንትን ይላል ይንቀሳቀሳል። በሆድ ሲንቀሳቀስ እጢ ሊሆን ይችላል፣ በሽታ ሊሆን ይችላል። ሰው እርግዝና መሆኑን እንዴት አወቅሽ? ሆድሽ ውስጥ ይንቀሳቀስ እኮ ፍሬዱ ቀረበኛ። ፍሬዱ ከዚህ ከኢትዮጵያ ፍሬድማ ድሮማ ላይ ማልሽልኝ መርፌ ስለተወጋው ፔሪድ በፍጹም አላይም አልሽ። ፔሪድ በፍጹም የማታይ ከሆነ ሆድሽ ውስጥ የሆነ ነገር ሲንቀሳቀስ እንዴት እርግዝና ነው አልሽ? መርፌ ስወጋ በፊት መርፌ አሁን 3 ወር ካለቀ በኋላ ነው የሚመጣ ፍሬዲ። አንዳንዴ ደግሞ ዲፎ የተወጋ 2 ወር ምናምን ሲሆን ነው የሚወጣው። በቃ ይሄ መርፌ ሲያልቅ ይመጣል እያልኩ ተስፋ እያልኩ በቃ ቀራብኝ። ለካ በቃ ይሄ ቀርቷል በቃ ቅሬት ነው ብዬ አመንኩ ለራሴ ማለት ነው። ደግሞ ከዛ ባልበት ሀገር እያመሜ ነው፣ በጣም እያመሜ ነው። በቃ ምግብ ሽታ ምናምን በቃ ለዛ ነው ያወቅኩት። ምግብ ሽታ ምናምን መረበሽ የጀመረው ስንት ወርሽ ላይ ነው? ከዛ ከ3 ወር በላይ ነው። በቃ ሽንኩርት ሽታ ምናምን በቃ ሴትዮ ስሰራ በቃ በጣም ነው እንትን የሚያደርገው ማለት ሽታ በጣም ነው የሚያስጠላ። ከዛ በኋላ ነው ያወቅኩት። ማቅለሽለሽ ምናምን የጀመረሽ መቼ ነው? አሁን ከ3 ወር በኋላ ማለት ነው። ከ3 ወር በኋላ ነው የጀመረው ሁሉ ነገር። የአንቺ እርግዝና ከዓለም ተቃራኒ ነው። ማቅለሽለሽ ምናምን የሚጀምረው በጊዜ ነው። ከ3 ወር በኋላ ያቆማል። ማቅለሽለሽ፣ ሽታ መደበር ምናምን ከ3 ወሮች ነው። ማሬ ተደፍረሽ ከሆነ ንገሪኝ። እርግጠኛ ነሽ ከባለቤትሽ ነው ያረገሽ? እርግጠኛ ይኸው እግዚአብሔር ከዚህ ሬሳ ይጠቀኝ እግዚአብሔር ነው። እሺ ጥሩ። እሺ ባለትዳር መሆንሽን መዳም ታውቃለች? አዎ ታውቃለች። መዳም ባለትዳር መሆንሽን ታውቃለች? አዎ አንድ ልጅ አለኝ፣ ኢትዮጵያ ልጅ አለኝ። ስለዚህ ባለትዳር መሆንሽን ካወቀች ምን አስፈራሽ? ወዲያው እርጉዝ መሆንሽን እንዳወቅሽ ለምን አልነገርሻትም ለመዳም? ምን ያስፈራል? ከኢትዮጵያ ከባልሽ ነው አርግዘሽ የመጣሽው። 4 ወርሽ ላይ እርግዝናሽን አወቅሽ መዳም ጋር በመጣሽ በ4 ወር መዳም እኔ ፔሬዴ መድኃኒት ወስድ ስለነበር ኢትዮጵያ የእርግዝና መከላከያ ከነ ሉፕሽ ነው ያረገሽው? እንደተቀበረ ነው ሉፕ አሁንም አለ ክንድሽ ውስጥ? አይደለም እሱ አይደለም፣ የ3 ወሩ ነው። የ3 ወር መርፌ ኦኬ። ለመዳም እኔ የ3 ወር መርፌ ወጋ ስለነበረ ፔሬዴ የተዛባ ስለነበረ 4 ወር ሙሉ ፔሬድ ስላላየሁኝ እርግዝና እንደሆነ አላወኩም። አሁን የ4 ወር እርጉዝ ነኝ ብለሽ ምን የሚያስፈራ ነገር አለ? ንጹህ ሰው ነሽ፣ ባለትዳር ነሽ፣ ከባልሽ ነው ያረገዝሽው። ሰው ለምን ቀጥታ ለመዳም 4 ወርሽ ላይ እርጉዝ ነኝ ብለሽ አልነገርሻት? ቢሮ ትመልስሽ። ሀቡ ሴትዮዋ የሆነ እንትን አይምሮ ልክ አይደላትም። ይህን ደግሞ ለነገር እኔም ደግሞ ብዙ ቋንቋ አልችልም። እንዴት ብዬ ልልሽ? አሁን አንቺ 8 ወርሽ ነው መዳም ቤት፣ እርግዝናሽ 8 ወሩ ነው። ለመዳም ብትነግሪያት አሁን እንድታምንሻች እንዳወቅሽ ወዲያው እንዳወቅሽ ለምን አልተናገርሽም? ከሀገርሽ ከሆነ አርግዘሽ መጣሽ ሸኝ ብዬ ለመንኩ። ሸኝ ብዬ እያመመ ሸኝ ብዬ ጠየኳት። እሷ ናት እምቢ አለች። ከዚህ ቤት ሸኝኝ እንዴ? አትሸኝሽም። ለምንድን ነው የምትሸኝሽ? ገንዘብ ከፍላ እኮ ነው ያመጣችሽ እንዴ? ለእነሱም ማሰብ እኮ ነው። ገንዘብ አውጥታ እኮ ነው ያመጣችሽ። ካለበለዚያ ደሞዝሽን አጠራቅመሽ ሰጥተሽ ነው ነፃ ሸኝኝ ማለት የምትችይው እንጂ ሴትዮዋ 2 ዓመት ልትሰሪላት ገንዘብ አውጥታ ነው ያመጣችሽ። ስለዚህ አርግዘሽ መምጣቱ የአንቺ ጥፋት ስለሆነ የጥፋትሽን ዋጋ ገንዘቧን ሰጥተሽ ነው በሰላም የምትሸኙ። ሴትዮዋም እኮ ያለችሽ ገንዘቤን እስካላመጣሽ ድረስ ከዚህ ቤት አትወጪም። ትክክል እኮ ናት ሴትዮዋ። እንደመጣሽ አዲስ እንዳለሽ እርግዝናሽን እንዳወቅሽ ባወቅሽ ሰዓት ማሳወቅ ነው ከአንቺ የሚጠበቀው። እስካሁን ደብቀሽ ስትቆይ ሴትዮ ከባሏ ነው የሚመስላት። ቋንቋ አትችል የምትሉ ሰዎች ደላላ ማናገር፣ ነገ ሌላም ሰው እንዲደግመው ትፈልጋላችሁ። ስህተትን ማባበል አያስፈልግም። ስህተት በስህተት አይታረምም። አንድ ሰው እርጉዝነቱን ባወቀ ሰዓት ለመዳም የማሳወቅ ግዴታ አለበት። ንጹህ ሰው ከሆነ ከባሏ ካልሆነ ያረገዘው ንጹህ ሰው ከሆነ ቀጥታ መዳምን ጠርቶ መዳም አያም ፕሬግናንት ልታመጣውን ታምጣ።
ቢሮ ነው የምትመልሳት። ሌላ ምን ታደርጋታለች? ቢሮ ብሯን እንዲመልስላት ለቢሮ ነው የምትመልሳት። ሸፍኖ ማቆየት ሌባ ነው የሚደባብቀው። 8 ወር እስኪሆንሽ ድረስ ለምን ትጠብቂያለሽ? ለምን ወዲያው አትናገሪ? ወዲያው የተናገሩት ነገር በትኩስነቱ ወዲያው መፍትሄ ይፈለግለታል። አሁን መዳም ባለትዳር መሆንሽ አለች። ስለዚህ አሁን ያለው መፍትሄ የ8 ወር ደሞዝሽ የት አለ? 8 ወር እሷ ቤት የሰራሽበት ደሞዝ 5 ወር ተቀብያለሁ። 3 ወር የእሷ ጋር ነው አልተቀበልኩም። እሺ የት አለ የ5 ወሩ ደሞዝ? ኢትዮጵያ ልክ ያለው እርጉዝ መሆንሽን ችግር ላይ መሆንሽን እያወቅሽ ለምን ላክሽው? በ4 ወርሽ ነው እርግዝናሽን ያወቅሽው። የ5 ወር ደሞዝሽን ለምን ላክሽው? ችግርሽን በምን ልትፈቺ ነው የላክሽው? አሁን እሺ ባልሽ የተቀበለው የ5 ወር ደሞዝ መልሶ ይላከው። መዳም ጋር ካለው የ3 ወር ደሞዝ የሚበቃ ከሆነ ለመዳም ዳ እዛ ተከፍሎ ወደ ሀገር ቤት ትሸኛለሽ። የትኬትሽን ከሆነ እኛ እናግዛለን። የትኬት ብቻ እኛ እናግዛለን። ለባልሽ የላክሽለትን የ5 ወር ደሞዝ መልሶ ይላከው። ገንዘብ እጁ ላይ ካለ ጨምሮ ይላከውና የገንዘብ እርዳታ አይደለም ስላልሽ ነው። ንገሪኝ። ይሄ ከመጣሁ ታውቂያለሽ፣ ከኢትዮጵያ ሲመጣ በእንትን ሌላ ሰርቷል ወይስ ብር በልቷል ማለት ሳይሆን እንትን ብድር ወስጄ ነው መጣሁ። እዚህ ስመጣ ማለት ብድር ቀስ ተብሎ ይከፈላል። ዋናው አንቺ በጤና አካልሽ ሳይጎዳ አንቺ በሰላም መግባትሽ ነው። ተበዳድሮም ትምኬትም ይላክ ብሩ ባልሽን አንቺ በሰላም እንድትገቢ አይደል የምትፈልጊው? መዳምሽን ያናግራታለሁ። ቆንጽላ አናግራለሁ። ቤሩት ያለውን ቆንጽላ አናግራለሁ። መዳምሽን አናግራታለሁ። መዳምሽ ለአንቺ ያወጣችው ገንዘብ ተመልሶላት በሰላም ወደ ሀገር ቤት ትሸኛለሽ። ብሩን ደግሞ ባለቤትሽ ይላክሽለት የ5 ወር ደግሞ ከዕዳው ከፍሎ ከሆነ ከሌላ ሰው ይበደርና ከዘመድ አዝማድ ይሰብስብና ብሩን ይላክልሽ። ገባሽ? ብሩን ይላክ። እኔ ቆንጽላ አናግሬ ለመዳምሽ ገንዘቡ ተከፍሎ ትላካል። እርጉዝ መሆንሽን ያውቃል አይደል ባልሽ? እሱ ያውቃል። በቃ እርጉዝ መሆንሽን እያወቀ ለምን ያላለሽም? ወዲያው እንዳረገዝሽ በ4 ወርሽ አልነገርሽም? እሱ በዚህ ታይም በእኔ ጋር ተጣልቶ ነበር እና በቃ እንዴት ነው ይሄ ነገር ማታውቂ? ሲጀመር ይሄ ወልደሽ በእንትን ጣይ እና እኔ አላውቅም። እኔ ብር ፈልጌ ነው እኔ ስንት እንትን ወስጄ የላኩሽ እንደዚህ እንደዚህ ትያለሽ ምናምን ብሎ በቃ እንትን እኔ በቃ ራሴ ማጥፋት ብቻ ነው ያስብኩት። ለዛ ነው እንደለ ሴት የሚያልነገርኩት። እሱ ከእሱ አፍም እንትን ነገር ደስ የሚያል ነገር አልወጣልም ማለት ነው። እንዴት ነው በመርፌ እየተጠቀበሽ እንደዚህ እንደዚህ የሚሆነው ማለት ይላል። ከዛ በኋላ እኔ አይዞሽ ፈጣሪ ያለ አንቺ ዋናው በሰላም ሀገርሽ ግቢ፣ ቤተሰቦችሽ ጋር ግቢ። እሱ ማይፈልግ ከሆነ እሱ ለገንዘብ ብቻ ከሆነ የሚፈልግሽ ሰርተሽ በጉልበትሽ ብር እንድትልኪለት ብቻ ከሆነ የሚፈልገው ይሄን ካወቅሽ ለአንቺ ትልቅ ትምህርት ነው። በሰላም ሀገርሽ ግቢ። እኔ ቆንጽላ አናግርልሻለሁ፣ መዳምሽን አናግርልሻለሁ። መዳም የምጠይቀውን ባልሽንም ግን ማናገር እንፈልጋለን። እሺ እንዴት እንደዚህ ይላል? ከሰው አይደለም እንዴ እሱ የተፈጠረ? እሱ አይደል እንዲያስረግዙ አረብ ሀገር የላከሽ? ልትጦሪው አይደል እንዴ የመጣሽው አረብ ሀገር? አንቺ እንዴት እንደዚህ ይላል? እናት የለውም አላት። ታዲያ ከሴት ተፈጥሮ እናት እያለችው ለምንድን ነው እንዲህ የሚልሽ? ራሱ አስረግዞ ልኮ ቆፍጠን በይ እባክሽ። አንዴ ከሆነ በኋላ ምንድን ነው ማለቃቀስ? ችግር በለቅሶ አይፈታም። ችግር እያለቀስኩ አይደለም እያለቀስኩ ቆፍጠን በይ በቃ። አካለቃቅሽ ችግር የሚፈታው ብትጮህም ሴትዮዋ ይገባታል። ገንዘቧን ፎጭ አርጋን ያመጣችሽ። ሁሌ እነሱ ላይ ነው የምትፈርዱት። እናንተ ጥፋታችሁን አምናችሁ ጥፋታችሁን ማስተካከል ስለማትፈልጉ ጥፋት በጥፋት አይታረምም። አሁን አጥፍተሻል። አሁን ልጆቹ አላስተኛውም። ለዛ በቃ እንትን ትጮሃለች ብዬ ነው እየፈራው ያወራው ማለት ነው። ስልክ ቁጥርሽን ስጭኝና ከዛ እኔ ቆንጽላ አስተላልፍልሻል። መዳም ጋር ያለው የ3 ወር ደሞዝ እና ባልሽ የተላከለትን የ5 ወር ደሞዝ ሲመልስ የማዳም ዕዳ ተከፍሎ የማዳምን አሳምናታለሁ። ቆንጽላ እናግርሻለሁ። ተከፍሎ እኛ ትኬትሽን ችለን ለሰላም ሀገርሽ ትገቢያለሽ። ቤተሰቦችሽ ጋር ሄደሽ ትወልጃለሽ። ከዛም በኋላ የምታደርግን ራስሽ ታደርጊያለሽ። ከኛ የሚጠበቀው አንቺን በሰላም ለሀገርሽ ማብቃት ነው። እሺ አመሰግናለሁ። ምንም አደንቋይ መስዬ ላስልክልክ። አቡ ሚልካ እንዴት አለፈች? እኔ እንጃ። እኔ ይህን ጉዳይ በደንብ ማጣራት አለብኝ። ቆይ
ላክልኝ ማሬ። ሀይ ብዬሻለሁ ውዴ። ይኸውልሽ ማሬ ቶሎ መዳም ሳትመጣብሽ ወይኩን ማን ነበር ስሟ? ፎሎ አደረኩት ምናልባት ከነቀላት ብዬ። ኦኬ በመጀመሪያ ደረጃ ወዲያው እርግዝናችሁን ንጹህ ሰው ምንም አይፈራም። ንጹህ ከሆናችሁ ከመዳም ባል ካላረገዛችሁ ከባላችሁ አርግዛችሁ ከመጣችሁ ወዲያው እርግዝናው እንዳወቃችሁ ያበጠው ይፈንዳ። ለመዳም አና አስፋ እኔ በጣም ይቅርታ ጠይቃለሁ። እርጉዝ መሆኔን አላወቅኩም ነበር ከሀገሬ ስወጣ። አሁን ግን እርጉዝ መሆኔን አወቅኩኝ። ይቅርታ አርጊልኝ፣ ኪሳራሽን እከፍላለሁ፣ ወደ ሀገሬ ሸኝኝ። አለቀ። መዳምም ንጽህናችሁ ነው የምታውቀው። እሺ ኪሳራዬን ከከፈልሽ እኔ ምን አገባኝ? አንቺን ባመጣሁበት ብር ሌላ ሰው አመጣበታለሁ። 8 ወር መውለጃዋ እኮ 1 ወር ነው የቀረው። 8 ወር እስኪሆን ድረስ እርግዝናዋ ምን ትሰራለች? የመዳም ባል ያስረግዛል? እንዲህ አቡ እንዴት ያስረግዝ? መዳምን እያስረገዘ እያስወለደ አይደል? መዳምን ያስረገዛ አንቺን ማስረገዝ ምን እንዴት ያቅተዋል? በቃ ነው እንዲያውጡታ መጠለው ጽንስን የሚያህል ነገር እንዳትመጣበት እኮ ነው። ተቃጠልኩ። እውነት እንደዚህ ብሎ ከሆነ የጨካኝ ጨካኝ ነው። እናቴ ትሙት። በሜዲካል እንዴት አልታወቀም? ደም መጀመሪያ እኮ ከኢትዮጵያ ስትወጣ እኮ ይመረመራሉ። አቡዬ እሱ እኮ ቆይ እሱን አልጠየቅኳትም። አንቺ ከኢትዮጵያ ሲወጡ ደላላ ሳያስመረምር ነው እንዲህ የሚልከው እንዴ? ሲጀመር ተመርምራ ነው የሚላከው። ታዲያ የዛን እንዴት አልታወቀም? ከተመረመረች በኋላ ከባሏ ጋር ልትመጣ ስትል መሰናበቻ ከባሏ ጋር ጋር ነው የሚሆነው። የመሰናበቻ አድርጎ ነው። ደላሎቹን ማስጠንቀቅ አለባቸው። ከተመረመራችሁ የመጨረሻው ምርመራ ካረጋችሁ በኋላ ግንኙነት እንዳታረጉ ብለው ማስጠንቀቅ አለባቸው። 8 ወር ፕሌን ይቻላል እንዴ? አዎ ይቻላል። ታዲያ ምን ታደርጋለች? በመዳም ቤት አትወልድ፣ በኮንትራት ቤት። መዳም እሺ ብላ ከለቀቀቻት ወይ እዛው ቤሩት የሚያስጠቃት ካገኘች ወይ እዛው ወይ ቆንጽላ ማረፊያ ኢትዮጵያን ኮሚኒቲ ካሳረፏት ጠይቀንላት ወይ እዛው ወልዳ ይዛ መግባት። ኧረ ገብታ ሀገሯ ቤተሰቦቿ ጋር ብትወልድ ይሻላታል። አታናድድም? እስካሁን ዝም ማለቷ ደም አታፈላም? መፍትሄ አልባ ለመሆን በጊዜ ብትናገር ኖሮ በጊዜ ሀገሯ ገብታ ነበር። 8 ወር እስኪሆናት አፏን ተለጉማ ዛሬ መጣች። ስታናድድ። እሺ መዳምን ፈራሻት። እኛ ጋር ለምን አልመጣሽም? ለምን ዛሬ መጣሽ እኛ ጋር? እስከ ዛሬ የት ነበርሽ? መዳምን ፈርቻት ነው አልሽ። እኛንስ ፈርተሽን ነው እኛ ጋር እስካሁን ያልመጣሽው? ብሩን አጥፍቼዋለሁ እንዳይላት አቡ። የራሱ ጉዳይ። ተበድሮ ኩላሊቱን ሽጦ ቢሆን ያምጣ ባሏ ብሩን። ያሳልፏትም ወይን እስቲ ዶክተር ከጻፈላት ሊያሳልፏት ይችላሉ። ችግር የለም። ቼክ ተደርጋ ዶክተር ከጻፈላት ኬትም ያመጣል። ግዱ ነው። ባሏ የማምጣት ግዴታ አለበት። የላከችለትን የ5 ወር ደሞዝ ኬትም ድንጋይ ፈንቅሎ አምጥቶ ሚስቱ መግባት አለባት። ትመረመር። እንዴት እዛ ቤት ሰራች? ሴትዮዋ ሆስፒታል አልወሰደቻትም። ቤት ውስጥ ነው። ቤት ውስጥ ዶክተር መጥቶ ነው ደሜ የተወሰደው አለች። ቤሩት እንደዚህ አይነት ነገር አለ ጋይስ። ሜዲካል አይወስዱም ሆስፒታል። በቤት ዶክተር መጥቶ ነው ደም ቢወስደው ወስዳሉ። እንደ እኔ እኮ እዛ ነበርኩ 4 ዓመት 8 ወር 4 ዓመት 8 ወር እና ሰዎችሽ ሜዲካል ወስዶች ነበር አዲስ ያለሽ? አዎ ሐኪም ቤት ወስዶ ይመራም። ብዙ ነገር ነው የምትመራመሪ። እንደ ቤሩት ያካብዳሉ። እንደማ ብዙ ነገር ያልታወቀባት ዛኔ እርግዝና አይታወቅም እኮ አቡዬ። በመጣችሁ በ3 ቀን ነው በሳምንት አይደለም የሚመረመሩት።
እሷ እንትን ነው አይደለም። እሷ የተመረመረችው ቤት ውስጥ ነው። ዛሬ ልትመጣ ነገ ነው። አይ የእሷ መደዛ ተናልቅዝና እዘማ ይጠቃል። እሷን እንጠይቃለን። እየሰደበችሽ ነው ሚስቱ በፌክ አካውንት ስሟ መሁባ ካልሆነ ፌክ አካውንት ነው ማለት ነው። እንግዲህ ስደቢ በደንብ አድርገሽ ማለት ነው ማሬ። ሚስትየው ዛሬ እሷ ባለትዳር ስለማትፈልግ አባረዋለች። የለመደ ውሻ ግን መሄዱን አይተውም እና ማለት ነው። አሁን እሺ ምትል ሁለተኛ ሚስት ለመሆን እሺ ምትል ሲያገኝ ያገባል ማሬ። አይወዳትም ሲጀመር። እሷንም እንደዛ እልኳን ላስጨርሳት አይወዳትም። ቢወዳት ማለት መብት የለሽም። ቢወዳታል እንዴ? ባይወዳት እንዴት እስካሁን አብሯት ይቆያል? ግን እሷንም ይወዳል፣ ሌላም ሴት ይወዳል ሰውየው። እሷንም ይወዳታል። ለምን አፌ ቁርጥ ይበልልሽ። አቡዬ ሸልምሻል። ቤት ሰርታለታለች፣ ባጃጅ ገዝታለታለች። አስተማሪ ልጅ ከሰው ልጅ ጋር ምን አዳረቀ? ከአስተማሪነትህን ትተህ አዲስ አበባና ቁጭ በል፣ የሰው ፊት አይግረፍህ። ከሰው ልጅ ጋር ምን አዳረቀህ ብላ አስተማሪነቱን አስትታ ከአዲስ አበባ እዛ ርሂቡ ነው አርሂቡ ነው በርሁ የት ነበር ስሙ? ሰምቲንግ ላይክ ዳት እንደዛ ቦታ አምጥታ ምን የመሰለ ቤት ሰርታ እሷ 10 ዓመት አረብ ሀገር እየሰራች እስካሁንም አረብ ሀገር እየተጠገረረች ሀርቡ ድረስ ከአዲስ አበባ ይኸው ሀርቡ አስታውሱን። አዎ አዲስ አበባ ከሰው ልጅ ጋር ከምትዳረቅ አስተማሪነት ከቾክ ጋር ከዳስተር ጋር ምን አዳረቀ? ከሰው ልጆች ጋር ምን አዳረቀ የሚባል እና መምህርነት ክንታው እና አሪቡ ናና አሁንም ጠፋ። ሀርቡ ናና የሰው ፊት እንዳይገፍት ፀሐይ እንዳይመታ ና ሀርቡ ይኸውንካ ቤት ሙሉ ቤት ጽድት ያለ ቤት እየኖረ ባጃጅ ተገዝቶለት እስከፈለገው ሰዓት ድረስ እየተኛ እስከ ከሰዓት ተኝቶ ከሰዓት ተነስቶ ባጃጁን አስነስቶ ሄዶ ስጋ ገዝቶ ስጋ ቤት ስጋውን በልቶ ጫቱን ቅሞ ፈታ ዘና ብሎ ራሱን እየጠበቀ እየፋፋ ፊቱ ቦምቦሊኖ እየመሰለ ቅባቱ እየወጣ ጽድት ብሎ የፈለጋትን እንደዚህ እንደ ነጁ ከባስ ላይም ከምን ላይም ቆነጃጅቶችን እየጠበሰ እሺ የምትለው ሲያገኝ እየአብሩ እያደረ እምቢ የምትል ሲሆን እየተወ ደስ የሚል የነፃነት ላይፍ ይኖራል። ኖ ስትረስ፣ ኖ መጨናነቅ። አንቺ በየወሩ ትልክ ያለሽ እንደሱ የታደለ እናቱ የመረቀችው ማንም የለም። ሁለተኛ የምትገባ ሲያገኝ ደግሞ ሁለተኛ ያገባል። ከዛ ሸሪአው ይፈቅዳል ይልሻል። አንቺ ደክመሻል፣ በአረብ ሀገር ጉልበትሽ አልቋል፣ አርጅተሻል፣ ምትካድምሽ አመጣሁልሽ ይልሽና ወጣት ልጅ እግር ኮረዳ አምጥቶ ያስካድምሻል። ቀን ቀን አንቺን ትካድማለች፣ ማታ ማታ እሱን ትካድማለች። ላይፍ ይቀጥላል። ይሄ ነው ላይፍ። አንቺ የመጀመሪያ ሚስት ነሽ፣ ክብር ነሽ፣ ትቀመጫለሽ። እነሱ እዛ ፊትሽ ሲላፉ ምን ሲሉ ፍቅራቸውን ሲያሳልፉ ለአንቺ ታቀርብልሻለች። ችግር የለባትም። ባልሽን ከሰጠሻት አንቺን እንደ ቀዳማ ትካድምሻለች። ቀን ቀን ምሳ ሰርታ ታቀርብልሻለች። ምን ትልሻ? ከዛ አንቺ ባዶ መኝታ ቤት፣ ቀዝቃዛ መኝታ ቤት ሄድሽ እንደምልሻለምሽ አንበሳ ቢኖረኝ አንበሳ ለቅልሽ ነበር ይላሉ። ሞኝት። አንቺ ከሴቷ ጋር እየሄድሽ ተሰዳደቢ፣ እሱ እዛ ያበስላል። አንቺ ከእሷ ጋር ቢዚ ነሽ። ከዚች ጋር ከአሮጌዋ ጋር እስክትሰዳደቢ እሱ አዲስ እያበሰለ ነው። ኧረ ተይ ሀቡ እንዳታሳብጫት። አይ እንደዚህ አይነት ሴቶች እንደዚህ ካልተነገራቸው አይሰሙም ማሬ። እድሜ ልካቸውን ወንድ እንደቀለቡ፣ እድሜ ልካቸውን ለወንድ እንደተጠገረሩ። ለልጅሽ ብትጠገረሪ ነገ ይጦርሻል። ልጅሽ ነገ አንቺ ስታረጂ የከፈልሽለት መስዋዕትነት መልሶ ይከፍልሻል ልጅሽ። ለባል ስትጠገረሪ ግን አንቺ አርጅተሻል፣ ጉልበትሽ አልቋል ብሎ አዲስ ሚስት ይተካብሻል። ገባሻ? ብልጥ ሆኚ። ለልጅ ልፊ አይቆጭሽም። ለልጅ የሚለፋ አይቆጭም። ለባል የሚለፋው ግን ይቆጫል። ቢኮስ ነገ ሌላ ሚስት ያገባል። አንቺ ጉልበትሽ ሲደክም አዲስ ጉልበት ፍሬሽ ይፈልጋል። ተሰማችሁ ካልሰማችሁ የራሷ ጉዳይ። እሺ ናርዲ ነጁዬ የምናመሰግነው ታሪክሽ በጣም ጣፋጭ ነበረ። ግን እኔ ያው የምመክርሽ ነገር አግቢ ማሬ። እድሜ ይሄዳል። እድሜሽን ላሰላልሽ ነበረ እምቢ በሀቡዬ ፕሊስ ብለሽ አላሰላልሽ። ግን አሁን ይኸውልሽ ጥበሽ አንዱን አግቢ። ኦኬ ገንዘብሽን አትስጭም። የፍቅር ጊዜ አሳለፊ፣ አግቢ፣ ውለጂ። ከሄደ ማሰላሙ ይሄዳ
ከሄደ ይሄድ። ወንደሽ ነው ይቆጭሻል እንዴ? ከወለድሽ ጥርግ ይበል። አንቺ ልጅሽን ሰርተሽ አታሳድግም? ሰው ለባል የሚለፋ አይደል? እየሰሩ ለባል በየወሩ ይልኩ የለ ባል የሚያሳድጉ አሉ አይደል? ቁጭ አድርገው ባል የሚቀልቡ አሉ አይደል? አንቺ ለልጅሽ ትለፊያለሽ። ልጅሽን ብትቀልቢ ይቆጭሻል? በቃ አንድ አግቢና አንድ ልጅ ውለጂ እናቴ። 1-2 ልጅ ወለድ አድርጊና የምትኖሪለት አላማ ይኖርሻል። የምትለፊለት አላማ ይኖርሻል። እሺ እኔ ቆንጆ ሀቡዬ። እሺ እኔ ማር እሺ እኔ ውድ በጣም